ዝም ብሎ ያነሰዋል። ዝም ብሎ እውቀት ብቻ ሲሆን አንደበት ላይ ብቻ አእምሮ ላይ ብቻ ዝም ብሎ የቀረ ነገር ሲሆን ልባችን ላይ ካልተቀመጠ ካልተዋሃደን ትምህርቱ ዝም ብሎ ይሄ በአሸዋ ላይ እንደተመሰረተ እንሆንና ነፋስ ሲመጣ ጎርፍም ሲጎርፍ ይመታናል፣ አደገኛ ወዳደቅ እንወድቃለን ውስጣችን ጋር ካልተዋሃደ እና ይሄ እኛ እዚህ የምንኖረው ኑሮ ዝም ብሎ እንደ መጻተኛ እንደ እንግዳ የምንኖርበት እንጂ የእኛ መኖሪያ አይደለም የሚለውን በማወቅ ደረጃ ብቻ አይደለም ከውስጣችን ጋር ምንድነው በደንብ ሊዋሃድ ነው የሚገባው። ይሄ በቃ ይሄ የምንኖርባት ይህቺ ምድር የእኛ ቤት አይደለችም፣ የእኛ መኖሪያ አይደለችም። እኛ እንግዶች ነን እዚህ በቃ አለቀ። እንግዶች ነን። ጴጥሮስም እንደዛ ነው ያለው፣ እንግዶች ነን። ስለዛ እንግዶች ስለሆነን የተወሰነች ጊዜ አርፈን ከዛ በቃ ወደ ቤታችን ወደ ሀገራችን እንሄዳለን። ጳውሎስም እኛስ ሀገራችን በሰማይ ነው የሚለው ለዛ ነው። ይህንን አንዴ ካወቅን ሁላችንም እንደምንሄድ መጀመሪያ እናውቃለን። ከዛ በኋላ ግን አንዳንድ ጊዜ እንዳልኳችሁም ይሄ የምንሄድበት መንገድ ምናምን የምንለይበት መንገድ እችን ምድር ምናምን ቤተሰቦቻችን ምናምን እዚህ ያሉትን በስጋ ያሉትን የምንለይበት መንገድ ምናምን አንዳንዴ ለምሳሌ በጣም አስቸጋሪ ሊሆን ይችላል። ወይ በወጣትነቱ የሚሄድ ሰው ሊኖር ይችላል። ገና ልጅ እያለ የሚሄድ ሊኖር ይችላል። ብዙ ዓመት ኖሮም ደግሞ ሊሄድ የሚችል ይኖራል ምናምን እና የተለያዩ መንገዶችን ታያላችሁ። እንግዲህ ሰው ከዚህ የሚነጠልበትን ማለት ነው እና እነዚህን ስናይ አንዳንድ ጊዜ ግራ ሊያጋባን ይችላል። ገና እንደዚህ አይነት ወጣት ሰው ምናምን ልንል እንችላለን እና አሁን እንደነዚህ አይነት ነገሮችን ስናይ በቃ የመጀመሪያው ማወቅ ያለብን ነገር እግዚአብሔር ያውቃል የሚለው ነው። እኛ ከኛ የተሻለ ነገር እግዚአብሔር ያውቃል ጋይስ፣ እግዚአብሔር ያውቃል እና የእርሱ ፈቃድም ደግሞ እንድትሆን መጸለይ ያለብን። አንዳንድ ጊዜ የሆነ ከኛ እውቀት ውጭ ይሆናል ብዙ ነገር። በቃ ምንድን ነው ለምንድን ነው እግዚአብሔር አንዳንድ ግራ የሚያጋቡ ነገሮች አያጋጥሟችሁም እንዴ? እንጦንስም እኮ የሆነ ወቅት ላይ እኮ ጠይቆ ነበር። በጣም ጨካኝ ሰዎች ምናምን በጣም በዝባዥ የሆኑ ሰዎች ምናምን እዚህ ምድር ላይ ተሳክቶላቸው ተንደላቀው ሲኖሩ ልታይ ትችላሉ። በጣም የዋሃን ትሁት የሆኑ ወደ እግዚአብሔር የቀረቡ ምስኪኖች ሆነው ግን ደግሞ በችግር ውስጥ በቃ እግዚአብሔሩ ለአንተ እየታመነ ይህ ሰው ለምንድን ነው ችግር እንዲያ የምታደርገው ብለህ ልጠይቅ ትችላለህ። አንዳንድ ጊዜ እንደዚህ ነገሮች በጣም ያጋጥማሉ። ግን ለእንጦንስ የተመለሰለት ነገር ምንድን ነው? ራስ ላይ ትኩረት አድርግ። እግዚአብሔር የሚያደርገውን ሁሉ አታውቅም ነው። የእግዚአብሔር ነገር ሁሉ አናውቅም። ስለዚ መልካሙን የሚያውቀው ጋይስ እሺ ተመልሻለሁ መሰለኝ። መልካሙን የሚያውቀው እግዚአብሔር ነው። ስለዛ የመጀመሪያው ምንድነው ወደ ውስጣችን ልናስገባው የሚገባው ነገር የሆነ ነገር ሲነሳ እግዚአብሔር ያውቃል የሚለውን ነው። ከዛ ደግሞ የጌታ ፈቃድ የእርሱን ፈቃድ ደግሞ ይሁን የሚለውን ጌታችን አባቱ ብትፈቅድስ ይህቺ ጽዋ ከኔ ትለፍ አለና ሞቱን ማለት ነው። ነገር ግን የአንተ ፈቃድ ይሁን እንጂ የኔ አይሁን አለ። አሁን ይሄ በጣም ትልቅ ትምህርት እኮ ነው የሰጠን ጌታችን። የአንተ ፈቃድ ይሁን የሚል ታላቅ የሆነ ጸሎትን የሰጠን ታላቅ የሆነ ጸሎትን ያስተማረን እና እኛም ልንል የሚገባው እሱ ነው። እና አንዳንድ ነገሮች ከእውቀታችን ውጭ ናቸው። ከእውቀታችን ውጭ የሆኑ ነገሮች ላይ ብዙ መጨነቅ የለብንም። እግዚአብሔር ያውቃል ብሎ ማለፍን በጣም መልመድ አለብን። እያንዳንዱን ነገር የሆነ ባይ ሪዝኒንግ ምናምን ይሄ በአመክንዮ ምናምን ሁሉም ነገር ቁጭ ማድረግ አይጠበቅብንም። ስለዛ በእግዚአብሔር ዘንድ ግልጥ የሆኑ የሚታወቁ ነገሮች ሆነው ለእኛ ግን የተወሰነ ሸፈን ያሉ ነገሮች ኖሩ ስለሚችሉ እሱን እያሰብን ግን ደግሞ እግዚአብሔርን ተስፋ ማድረግ የእግዚአብሔርን ነገር መልካም እንደሆነ ማሰብ በወጣትነታቸው ሰዎች ከኛ ቢለዩ እግዚአብሔር ያሰበው መልካም ነው ብሎ በእግዚአብሔር ላይ እምነትን መጣል ምናምን ያስፈልጋል። ግን አስቀድሜ እንዳልኩት በቃ ማናችንም ትንሽም እድሜ እንኑር ብዙም እድሜ እንኑር ይሄ በቃ ይሄ በእንግድነት የመጣንበት ምድር ነው። በተለይ አሁን እንደ ክርስቲያን ካሰባችሁት እንግዳ ቤት ሄዳችሁ የሆነ የራሳችሁ ቤት ያልሆነ ቦታ ማለት ነው ሄዳችሁ ብዙ ጊዜ መኖር አሁን ያን ያህል ምቾት ይሰጣል? እውነቱን ለመናገር ያን ያህል ምቾት አይሰጥም። እንደ ክርስቲያን ካወራ ነው በጊዜ የሚሄዱት እንደውም በቃ ያው እንደ ክርስቲያን ካወራ ነው ጥሩ ነው። እንደ ክርስቲያን ካወራ ነው ቶሎ ወደ ጌታ ሄዱ። እንዴ ጳውሎስ እኮ ይላል እንዴ ጳውሎስ ምን ብሎ ነው የሚናገረው? ህይወትም በቃ ለክርስቶስ ነው፣ ሞትም ደግሞ በቃ ለእርሱ ጥቅም ነው። ለምን ሲሞት ወደ ክርስቶስ ይሄዳል። ለዛ ነው በሌላ ስፍራ ሊሄድ ከክርስቶስ ጋርም ልኖር እናፍቃለሁ ብሎ የሚናገረው ለዛ ነው። ስለዛ ጥቅም ነው እንዴ በእንግድነት ሄደ እንትን ማለቱ ማለት ለእንግድነት የሆነ ቦታ ሄደ
ብዙ ጊዜ እንደ እንግዳ ሆነ መቀመጥ የሆነ ቦታ መጻተኛ ሆነ መቀመጥ አሰልቺ ነው። ስለዚህ እንደ ክርስቲያን ስታስቡት ጋይስ፣ እንደ ክርስቲያን ስታስቡት በቃ እቺ ምድር እንደዛ ናት። በእንግድነት ይህን ሁሉ ከምትቀመጥ ወደ ሀገር ሄድ ደግሞ ጥሩ። ደግሞ እንደዚህ ስላችሁ ደግሞ በሉ እንነሳ ወደ ሀገራችን ሂዶ ግር ብለህ ደግሞ ሂድ እያልኩኝ ሳይሆን ግን እግዚአብሔር እንደፈቀደው ነው የምንሆነው። በቃ እግዚአብሔር ባለን ጊዜ እንሄዳለን። ስለዚህ ከኛ የሚጠበቀው ምንድነው ካልን ተዘጋጅቶ መጠበቅ። በቃ ወደ ቤት የምንሄድበት ወደ ቤታችን የምንሄድበት ጌታችንና መድኃኒታችን ኢየሱስ ክርስቶስ በአባቱ ዘንድ አዘጋጅቶልናል። መኖሪያን አዘጋጅላችኋለሁ ብሎናል። ስለዛ በቃ ወደ ቤታችን እንሄዳለን። ሁላችንም የምንሄድበት ጊዜ ምንድነው በደረሰ ጊዜ ግን እንዳናፍርና አይ እናንተ የተገባችሁ አይደላችሁም እንዳንባል ራሳችንን አዘጋጅተን ከጌታ ጋር እንኑር። አለቀ። እሱ ነው አሁን በጣም መታወቅ ያለበት እሱ ነው። ዝግጁ ሆነን መጠበቅ አለብን። ወደ ቤታችን እንደምንሄድ እያሰብን መች እንደምንሄድ ግን ስለማናውቅ ይሄ ነገር ስላልታወቀ እንዳልኳችሁም የተለያየ ህፃናትም ወጣቱም ሽማግሌ ከሆንም በኋላ ነው የምንሄደው። በነዚህ ማለት በየትኛውም የእድሜ ክፍል ውስጥ ሆነን ማለት ነው። ስለዛ በየትኛው ጊዜ ግን ሊሆን እንደሚችል ስለማናቅ ተጠንቅቀን እንጠብቅ ነው። ተጠንቅቀን ጊዜውን መጠባበቅ መልካም ነው። እንዳልኳችሁ አያሳዝንም? አይደለም፣ በደንብ ያሳዝናል። እንደሚያሳዝን አንዱ ማሳየው ራሱ ጌታችን ኢየሱስም ነው። በቃ አልዓዛር ሲሞት አይቶ እንደሚያስነሳው እዛው እያወቀ እንኳን አልቅሷል፣ እንባውን አፍስሷል። ኦኬ፣ እናዝናለን። አዎ፣ ግን ወዲያው ደግሞ ማሰብ ደግሞ ያለብን ምንድን ነው? ጌታችን ሞቶ ተነሳ። ስለዚህ ሞቶ መቅረት የለም። ተስፋ እንደሌላቸው አይደለንም። ተስፋ እንደሌላቸው ሞተን የምንቀር አይደለንም። እንነሳለን፣ ለዘላለም እንኖራለን ከጌታችን ጋር። ስለዛ የሆነ በቃ በብሉይ ኪዳን እንደነበርን አይነት ሰዎች ሆነን መደንገጤ በዛ ደረጃ የለብንም። በብሉይ ኪዳን የነበሩ ሰዎች በቃ ሞት ስለሚያሸንፋቸው ምን ያደርጋል? ሁሉም በሞት ፍርሃት ባርነት ውስጥ ነበሩ። ዕብራውያን 2 ላይ እንደተነገረው እኛ ሞትን እየፈራን ስቅቅ ብለን ምናምን መኖር የለብንም። አሁን በሞት እንሸጋገራለን ወደ ዋናው ወደዛኛው ህይወት ደግሞ ወደ ጌታ ነው የምንሄደው። ስለዛ እንዳልኳችሁ ነው። እንደ ክርስቲያን ካሰብ ነው ሰው ወደ ክርስቶስ ሲሄድ ያው ምንም እንኳን ከኛ ጋር እንደ ስጋ አስበነው ያው ከኛ ጋር ምናምን ያለው መላመዱ አብሮን መኖሩ ምናምን እሱ በቃ ውስጣችን በጣም እንትን ሊለው ይችላል። እሺ ሶሪ፣ በጣም ስልክ እየገባ ነው እና እንዳልኳችሁ ግን ወደ ጌታ እንደሚሄዱ ስናስብ ግን ደግሞ እሱ ደግሞ ደስ የሚያሰኝም ጭምርም ደግሞ ነው። እውነቱን ለመናገር በጎን ደግሞ በቃ ከጌታ ጋር ደግሞ ይሄ ውጣ ውረድ የሌለበት አሁን ይሄ ዕለት ዓርብ እኮ ነው የሚባለው። አሁን የምንኖረው ህይወት በቃ ዕለት ዓርብ ነው። ምንም የስቃይ የመከራ የእንግልት በቃ የተጋርሎ የምን በቃ እንደዚህ ውጣ ውረድ ያለበት አይነት ህይወት ነው። እስቲል ግን በጌታ ደስ እያለን የምንኖርበት ነው። ይመጣ ዘንድ ያለውን ህይወት በጭላንጭልም ቢሆን የምናጣጥምበት ነው። ስለሱም ጌታን እናመሰግናለን። በእርግጥም በስሱም ቢሆን የምናጣጥምበት ይመጣ ዘንድ ያለው ዓይን ያላየው ጆሮ ያልሰማው እርሱ በቃ እሱን አናውቀውም። ስንሄድ ነው የምናውቀው ምን አይነት እንደሚሆን ማለት ነው። በምን አይነት ነገር ልንሞላ እንደሆነ ጌታ ነው የሚያውቀው። ግን አንዳች ታላቅ ነገር እንደሆነ ግን እናውቃለን። ማለት በቃ ምንም ጆሮ ያልሰማው ነው፣ ዓይን ያላየው ነው፣ እግዚአብሔር ግን ለእኛ ያዘጋጀው ነው እና እሱ በጣም ድንቅ ነው። አንዳንዴ ከልጅነታችን ጀምሮ ምናምን ማለት በልጅነት ጭንቅላታችን እንደምንማረው የሆነ ግሪን የሆነ ኤሪያ ምናምን የሆነ አረንጓዴ ነገር ምናምን ኖሮ ምናምን እዛ ወደዛ እየቦረቅን ምናምን እንደሱ እንዳታስቡ። እንደሱ አይነት ነገር እዚሁ ምድር ላይ ዞር ዞር ብትሉ ገንዘቡ ካላችሁ ልታገኙ ትችላላችሁ። የሆነ አረንጓዴ ነገር እንደው ጥሩ ውሃ የሚታይበት ጥሩ ፍራፍሬ ምናምን እሱን ዞር ዞር ብላችሁ እዚሁ ታገኙታላችሁ። ወይም በእስልምናው የሚሰጠው ተስፋው እሱ እንደዚህ አይነት ተስፋ ሊሰጣችሁ ይችላል። በእስልምና እንደዛ ነው። በክርስትና ከዛም በጣም የረቀቀ ነው ማለት አታስቡት፣ ልታስቡትም አይቻልም። ከሀሳብ በላይ የሆነ የማናቀው ነገር አንዳች ነገር እግዚአብሔር አዘጋጅቶልናል። እሱን ጋይስ እሱን ያገኘ ሰው በቃ ለዘላለም ሌላ ታሪክ ውስጥ ገብቶ የሚኖረው። አሁን እዚህ ምድር ላይ የምንደሰትባቸው ነገሮች ሁሉ እንደ ኢምንት እንድንቆጥራቸው የሚያደርገን እንደ ኢምንት ማለት ከምንም ጭራሽ ማለት ነው። የሆነ አሁን እዚህ በጣም ደስ ሊያሰኙን የሚችሉ ነገሮች በተለይ ዓለም ከምትሰጠው አንጻር ማለት ነው ስቃይ መስሎ እስኪሰማ ድረስ ማለት ነው። ያኛው ደስታ በዛ ላይ ይህንን ስቃይ እስኪያስመስለው ድረስ ነው እና ያ ተዘጋጅቶልናል። ስለዛ ወደዛ ነው የምንሸጋገረው እና እሱን እያሰብን ደስ ልንሰኝ ነው የሚገባል።
ደስ ልንሰኝ ነው የሚገባል። ስለዛ ከኛ የሚለዩ ሰዎች ሲኖሩ ስለነሱ መጸለይ፣ ማሳሰብ። ይሄ የመጨረሻው ፍርድ ገና ስላልተካሄደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለመጨረሻው ፍርድ ይመጣል። ሲመጣ በሁሉም ላይ ይፈርዳል። እንግዲህ እንደምታውቁት በሕያዋንና በሙታን ላይ ይፈርዳል እና እሱ ፍርድ ከመካሄዱ በፊት ለየትኛውም ሰው መጸለይ ትችላላችሁ። ለየትኛውም ሰው። ምክንያቱም ጌታ የመጨረሻውን ፍርድ አላስተላለፍም። ካላስተላለፈ ከፍርድ ውጭ ባለ ጉዳይ ላይ መጸለይ ይቻላል። የዛን ቀን ግን ጌታ ለፍርድ ሲመጣ ግን ያኔ ማንም ለማንም መጸለይ አይችልም። በቃ ቀጥታ ጌታ ለፍርድ ሊመጣ ያኔ የፍርድ ቀን ነው። ቀኑ ራሱ የምልጃ ቀን፣ የጸሎት ቀን አይደለም፣ የፍርድ ቀን ነው። ከፍርድ ቀን በፊት ግን በእምነት ሆናችሁ ስለ ሁሉ መጸለይ፣ ከኛ ለተለዩት መጸለይ ምናምን። ልክ ቅዱስ ጳውሎስ ለሄኔሴፎሩ ሰው በዚያን ቀን ጌታ ምሕረትን ይስጠው ብሎ እንደጸለየለት እናንተም በቃ ከጎናችሁ ለተለየው በንጹህ ልብ ሆናችሁ በእምነት ሆናችሁ ጌታ ለዚህ ለወንድሜ፣ ለእህቴ፣ ለእናቴ፣ ለአባቴ በቃ ምሕረትን ይስጥ፣ ጌታ በመንግስቱ በመጣ ጊዜ ያስባቸው እያላችሁ ለእናንተ መጸለዩትን ለእነሱ መጸለይ፣ እንደዛ ይቻላል እንጂ ይሄ ራስን ሁሌ እያስጨነቁ መኖር ደግሞ አያስፈልግም። ቶሎ ከሀዘን መረጋጋት። እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ካላችሁ ምናምን ነገር ያው ኦፍኮርስ እንግዲህ ትኖሩ ይሆናል ምናምን። እንግዲህ እናንተን እኔ በደንብ መንፈስ ቅዱስ ያረጋጋችሁ፣ መንፈስ ቅዱስ ያጽናችሁ፣ ያጽናናችሁ። በጣም እግዚአብሔር ነው የሚያጽናናው ምናምን። እንደዚህ ቀላል አይደለም የልብን ነገር እንትን ማለትና ግን ለእናንተ ጥሩ ነገር ምንድነው እሱን ማሰብ። በቃ ይሄ ሲጀምር እንግድነታቸው ነው። ኦኬ እንግድነታቸውን ጨርሰው ሄደዋል። እኔም ደግሞ እሄዳለሁ ብላችሁ አስቡ። ኦኬ እኔም እሄዳለሁ፣ ወደ ጌታ ይሄዳለሁ፣ እነርሱም ወደ ጌታቸው ሄደዋል። እንደዛ ብላችሁ ማሰብ። እኔ ክርስቲያን ከሆኑ ማሰብ ያለባችሁ ወደ ክርስቶስ እንደሚሄዱ ነው። ኦኬ ክርስቲያን ከሆኑ ማሰብ ያለባችሁ ወደ ክርስቶስ እንደሚሄዱ ነው። አትሊስት ያመኑ ናቸው፣ የተጠመቁ ናቸው። ጌታ ደግሞ በምህረቱ ባለጠጋ ነው ጋይስ። እንዲህ በቀላሉ የእርሱ የሆኑትን ዝም ብሎ አሳልፎ የሚሰጥ አይደለም። ይሄ ማለት በቃ አንዴ ክርስቲያን ኮንክ በታምር አጠፋ ምናምን እያልኩ አይደለም። እንጠፋለን። አሁን ድህነት ሊታጠ ይችላል ክርስቶስን ብትክደው፣ እንዲሁም ደግሞ በአደገኛ ኃጢአት ውስጥ እየተመላለስክ ሙሉ በሙሉ እግዚአብሔርን ከውስጥ እያወጣ ብትኖር ምናምን በቃ ምንም ለክርስቶስ ማትመች ሙሉ በሙሉ ሆነ ብትኖር ልታጣው ትችላለህ። ግን እግዚአብሔር ግን በምህረቱ ባለጠጋ ነው። በምህረቱ ባለጠጋ ነው። ትንሽ ምክንያት ነው የሚፈልገው። የእርሱ የሆኑትን በተለይ የእርሱ የሆኑትን ማለት እንዳይጠፉ ትንሽ ነገር ነው የሚፈልገው። ዝም ብሎ እንዲህ በቀላሉ በቃ የሆነ ቀን እንዲህ ስታደርግ ነበር ጠፋ ምናምን እንደዛ ማለት አይሆንም ማለት ቅዱሳት መጽሐፍትንም ካየን ምናምን በቃ የእግዚአብሔር ምህረት እናውቀዋለን። አዎ ፈራጅ ነው፣ ግን ፍርዱ ግን ምህረቱን በሚያጠፋ ደረጃ ግን አይደለም። ፍርዱ ምህረቱን በሚያጠፋ ደረጃ አይደለም። እና ስለዛ ስታስቡ ማሰብ ያለባችሁ ስለ ቤተሰቦቻችሁ ምናምንም በጌታ አቀፍ እንደሚሆኑ ማሰብ አለባችሁ። ኦኬ በጌታ አቀፍ እንደሚሆኑ ማሰብ አለባችሁ። ኢቨን ሌላ ቤተ እምነት ራሱ ቢሆኑ ቤተሰቦቻችሁን አታውቁ። የእግዚአብሔርን ፍርድ እናንተ ምንም የምታውቁት ታሪክ የለ አናውቅም። በነገራችን ላይ ቴዎሎጂካሊ ስፒኪንግ አዎ ሰው ለመዳን ይህን ማድረግ አለበት ብለን እንደዛ እናገራለን። ግን ከዛ በኋላ ግን እግዚአብሔር ስለሚሰጠው ፍርድ ግን እኛ አናውቅም። የሆነ አካባቢ ላይ ወንጌልን ያልሰሙ ሰዎች ቢሞቱ ምንድን ነው የሚሆኑት ይላል አንዳንድ ሰው። ምኑን አውቀ ነው? እግዚአብሔር ነው የሚያውቀው። ይህንን እንዴት እናውቃለን? ስለዛ እግዚአብሔር በምን መንገድ እንደሚፈርድላቸው አናውቅም። ስለዛ የእግዚአብሔርን ፍርዱን ስለማናውቅ በተስፋ ደረጃ ምን ታደርጋላችሁ? አይ በቃ እንደው ከጌታ ጋር ይሆናሉ ብላችሁ አስቡ። ይህን መልካሙን አስቡ። ስቲል ግን ጌታ ሆይ በመንግስት በመጣህ ጊዜ አስባቸው እያላችሁም ደግሞ ጸልዩ። በመንግስት በመጣ ጊዜ አስቡ፣ በመንግስት በመጣ ጊዜ አስባቸው እያላችሁ ጸልዩላቸው። ጌታ በዛ ቀን ምህረትን አድርግላቸው እያላችሁ እንደዚህ በጸሎታችሁ አስቧቸው ምናምን እና እንደዛ ነው። እንግዲህ ማጽናናት ምናምን አልችልም። ሰባኪም አይደለሁም እንደምታውቁት፣ ሰባኪ ስላልሆንኩኝ የማጽናናት ነገር ምናምን እንግዲህ ጥሩ አይደለሁም። ግን እግዚአብሔር ግን ያጽናናችሁ። ያው እሱን ነው ልል የምችለው። እኔ ፐርሰናል እኔ ራሴ አሁን እንደዚህ ነገር አጋጥሞኝ አያውቅም። አጋጣሚ ሆኑ እንደዚህ በጣም ይቅርብ የምለው አሁን እኔ እንደዛ ካደኩ በኋላ ምናምን እንደዚህ ነገር አላውቅም። እንግዲህ ልጅ እያለሁ ሕፃን እያለሁ ምናምን ከሆነ ነው እንጂ አሁን እንትን አለም። ስለዛ ያና በጣም እንትን አለም ማለት በጣም ይቅርብ ዘመድ ማለት ነው ይኖራል። ግን በጣም ይቅርብ የምለው ዘመድ በጣም እንትን የምለው ምናምን እንደዛ ብዙ የለም እና
ግን ምንድነው አሁን ዝም ብዬ ሳስበው አንዳንዴ በጣም የሚከብድ ይመስለኛል። በጣም የሚከብድ በጣም ማለት ነው። ዝም ብዬ አስበዋለሁ አንዳንዴ ታስቡ እንደዚህ አይነት ነገር አንዳንዴ ወደ አእምሯችሁ ይመጣ የለ ወይ ዝም ብላችሁ የቅርባችሁ ካለ አንዱን ሰው ምናምን እንደዛ ሆነ እኔ በስመ አብ በጣም ከባድ ነው። ስለዛ ምንድነው አሁን ለእንደዚህ አይነት ነገር የሚያበረታው መንፈስ ቅዱስ ነው። እግዚአብሔር አምላካችን ብቻ ነው የሚያበረታን። ስለዛ ፕሊዝ በተቻላችሁ አቅም ከእግዚአብሔር ጋር ተጣበቁ። እኔ በጣም ከዚህ በፊትም ብዬዋለሁ። ብዙ ጊዜ የማስበው በቃ ወደዛ አሁን በተለይ ወደ ሰሜኑ ምናምን ይሄ ያኔ የነበረው ጦርነቱ ምን አለ አይደል? እኔ እሱን ሳስብ በጌታ እንዴት ማለት በየቦታው እንደዚህ አይነት ነገር የገጠማችሁ ሰዎች ልትኖሩ ትችላላችሁ። ግን አሁን ያኛውን ሳስብ እኔ በስመ አብ ሰው በጣም እኔ እንደው በጣም እንትን ካላለ በስተቀር እግዚአብሔር ካላጸናው ምናምን በስተቀር በጣም ከባድ እኮ ነው። አስበዋል። ሳታስበው ከዙሪያ የሆኑ ሰዎችን ምናምን ቤተሰቦችን በእንደዚህ አይነት ሁኔታዎች ስታጣ ምናምን እና እግዚአብሔርንም በቃ እንድትርቅ ሊያደርግህ ራሱ ይችላል። የሀዘኑ በጣም ስር ከመስደዱ ከመክበዱ የተነሳ እንደው እግዚአብሔር አንተ የለህም አይነት ነገር የሚሉ ሰዎች ራሱ ሊነሱ ይችላሉ። አይተዋል። ስለዚህ ቅድም ያልኳችሁን ግን ሁሌም እንትን ማለት እግዚአብሔር ያውቃል። የእግዚአብሔር ፈቃድ ይሁን እና በቃ የምር መታመን ለእግዚአብሔር መታመን በቃ እኔም ነገ ከነገ ወዲያ እሄዳለሁ ዛሬም ሊሄድ ይችላለሁ ምናምን በቃ ጌታ ግን በዛች ቀን ምሕረቱን እርሱ ይስጠን ምናምን እያሉ የጌታን ምሕረት ተስፋ እያደረጉ በዘላለም ሕይወት ውስጥ ለመኖር ማሰብ ነው። እሱን ነው እንደዛ ነው መሆን ያለበት እና እንግዲህ በጌታ ፈቃድ ግን እዚህ ጉዳይ ላይ እስቲ እንትን እንላለን። በደንብ ተዘጋጅቼ ምናምን ነገር በደንብ እንትን እላችኋለሁ። የሆነች ነገር እናወራበታለን። በጣም በቃ ጌታ በነገር ሁሉ ከእናንተ ጋር ይሁን። አሜን። አክስዬ በጣም እግዚአብሔር ያክብር። አንዳንድ ጊዜ የምንላለው መሰላችሁ ሁላችንም በእያንዳንዱ ቀን አንድ ሰው ሲደሰት አንድ ሰው ያለቅሳል። ይሄ ማለት በምንም ሲቹዌሽን ይሁን ግን ሞት አለ እዚች ምድር ላይ እና በቃ መጽናናት ካለብን በጌታ እግዚአብሔር እሱ አጽናኝ መንፈስ ቅዱስ ጰራቅሊጦስን ይላክልን። በምንም ሁኔታ ውስጥ ሁኑ። እኔ ከራሴ ነው የምነግራችሁ፣ ማለት ካየሁት ነው። እውነት አንዳንድ ጊዜ ሰዎች እግዚአብሔር አይወደንም እግዚአብሔር እንዲህ ነው ብለው የሚሉበትን እንትን አይቼዋለሁኝ በራሴና ይደክማል በጣም ሳንታመም ምን ሳንል ነው ይደክማል በጣም እና ያን ሰዓት ምናልባት እኔ አሁን እግዚአብሔር እኔ በጣም ብርቱ አድርጎኛል በብዙ ነገር ማለት ለእኔ አምላኬ ባለውለታዬም ጭምር ነው። በደቂቃዎች እንትን እንኳን ልትወ የማልችል አምላክ ነው ያለኝ በምንም ቢፈጠን እስከ ዛሬ ድረስ እየሰማችሁኝ ከሆነ የምሰማ ከሆነ እስከ ዛሬ ድረስ በህይወቴ ብዙ መልካም ነገሮችና ጥሩ ነገሮች ሲደረጉልኝ የቆየው ሰው ነኝ። ከዛ መጥፎ ከሚባል ህይወት እግዚአብሔር አውጥቶ ዛሬ ላይ ስለ እግዚአብሔር ብቻ እንዳወራ አድርጎኛል። በብዙ መልካም ነገር አድርጎኛል። ብዙ ጥሩ ነገሮችን አሳልፌያለሁ በህይወቴ። ማጣት ውስጥ በነበርኩበት ሰዓት ዛሬ ላይ ማግኘትን ያገኘሁትኝ ከእግዚአብሔር ጋር ሆኜ ነው። አስቡት፣ ይህን ሁሉ ያደረገልን አምላክ አንዳንዴ ደግሞ እንዲህ አይነት ነገሮች ሲፈጠሩ ራስ ወዳድ መሆን የለብንም። ለእግዚአብሔር በቃ ሁሉን ነገር መስጠት፣ አንተ ያልከው ይሁን ማለት መልካም ነገር ነው። እኔ የተረዳሁት እሱ ነው። ግን በአንድ ጊዜ አይኮንም፣ በአንድ ቀን አይኮንም። የሆኑ ሰዓታቶች የሆኑ ቀናቶች አሉ። በቃ እነዛን ሪግሬት አድርገን ወር ደግሞ ይሄ ከውስጣችን ያለውን ነገር በሙሉ እንትን አድርገን ከወጣን በኋላ ወደ እግዚአብሔር መመለስና ለሌሎች ሰዎች እንዳለውም በቃ ጸሎት ማድረጉ ሞር እጅግ በጣም ሞር የተሻለ ነው እና ሁልጊዜም አመሰግነዋለሁ እግዚአብሔርን። ሁልጊዜም በእኔ ህይወት ውስጥ ብዙ ሊያልፉ የማይችሉ ጊዜያቶችን አሳልፌያለሁኝ። በማን ያለፍኩት? በገንዘብ አቅም ወይ ደግሞ በዘመድ ብዛት አይደለም፣ በእግዚአብሔር ቸርነት ነው። ስለዚህ ዛሬም ይህ ነገር ሲመጣ እያሳለፍኩትኝ በእግዚአብሔር እንጂ በሰው አይደለም እና ሁሉን ማድረግ ይችላል። ቀናችን እስኪደርስ ያ የታሰበልን ጊዜ
የሚለው ጊዜ እስኪመጣ ድረስ ተዘጋጅቶ መጠበቅ ጥሩ ነው እና በጣም ነው የምወዳችሁ። በተለይ ቅድም ተናግሬያለሁ ላይክ ጀስት ፈን የሆኑ ቪዲዮዎችን እየላካችሁልኝ እንድደሰት የምታደርጉኝ የምትጽፉልኝ ቴክስቶች ያበረቱኝ ነበር ብዙዎቻችሁ። በተለይ እነ ሄሉ ብዙዎች ሄሉ ሜሮን በጣም በጣም እስከሚገርመኝ ድረስ ይህን ያህል እኔ ምን አድርጌላቸው ነው እስክል ድረስ እና በገንዘብም ልታግዙኝ ፈልጋችሁ ምን እንርዳ ሀቤል ያላችሁኝንም ጨምሮ በጣም በጣም እጅግ አድርጌ አመሰግናችኋለሁኝ። እግዚአብሔር በቃ የምትፈልጉትን ነገር ሁሉ ያደርግላችሁ። በቃ በህይወታችሁ ሁሉ እግዚአብሔር ይቅደምላችሁ። ምንም አልልም። ሶሪ በጣም ኤኒዌይስ ታንክ ዩ አኪዬ አቤል እግዚአብሔር ያጽና። አሁንም ደጋግሞ ብርታቱን ይስጥ። አኪዮስ ቃልዮት ያሰማልን። ሁላችሁም የሰማችሁ እንግዲህ መጽናናቱን ባለንበት ማለት በእግዚአብሔር ቃል በጸናን ጊዜ እንበረታለን፣ እንጸናለን እና ጌታ ደጋግሞ ለሁላችንም በእውነት መጽናናቱን ይስጠን፣ ያበርታ። እንግዲህ በእኛ ድሮ በመዝሙር እንግዲህ በበገና የምንዘምርበት አየሁኝ በህልሜ ነው ሁሉ ጊዜ የሚባለው እና የመጀመሪያ እንትኗ ልበልልህ። አየሁኝ በህልም አለውን ዕዳ ተሸክሜ ሰማሁኝ በዝና ቀጠሮ አክባሪ ነው ሞት አይረሳምና ሞት አይቀርምና ሞት ይቅር ይላሉ ሞት ቢቀር አልወድም ድንጋዩም አፈሩም ከሰው ፊት አይከብድም እና ሞት አይቀርም። እያንዳንዳችን በሉ እናንተ ሄዱ እኛም ወደዛው ነን እንሄዳለን፣ ተራ በተራ እንሄዳለን። ያው ሞት የነፍስና የስጋ መለያየት ነው። ድጋሚ ደግሞ አንድ ላይ እንነሳለን። ያቺ ነፍስ ወደ ስጋችን ተመለሰ በእግዚአብሔር ፊት ለፊት እንቆማለንና አኪዮስ እንግዲህ በደንብ ደጋግሞ አስተምሮናል። ቀጣይ ላይ ደግሞ ያቺ ተስፋ የምንጠብቃትን እግዚአብሔር ያወርሰን፣ ሁላችንም መጽናናቱን ሰጥቶን ስለምንሄድ ይችን ማመን አለብን። ሁላችንም ተራ በተራ ስለምንሄድ ማለት ነው። ጊዜ እንጠብቃለን እንጂ ለእያንዳንዳችን ቀጠሮ ተይዞልናል። ግን ቤታችን እናሰናዳ። እንደ ሕዝቅያስ የተነገረለትን እናስታውስ። በቃ ቤትህን አዘጋጅ ነው የተባለው። ሁላችንም ቤታችንን እናዘጋጅ፣ ጸንተን በቃ እንጠብቅ። ያው የጌታ መምጫ የተባለው ሁለት ነው። አንደኛ ጌታችን ዳግም መጥቶ ፍርድን የሚሰጥ ነው። አንድም ደግሞ ሞት ነው። ጌታ መቼ እንደሚመጣብን ስለማናውቅ በአንድም በሌላም እንግዲህ መጽናት ነው። በቃ ተግቶ መጠበቅ ነው። እንደ ሌባ ነው አመጣጡም ደግሞ እንደ ሌባ በምን ሰዓት እንደሚመጣ ስለማናቅ እያንዳንዳችን ለራሳችን እናልቅስ። በነገራችን ላይ ዝግጁ ነኝ ወይስ አይደለሁም ብለን ወደ ራሳችን መመልከት አለብን። ይሄ ደግሞ መጸለይ አለብን ለዛ ሰው በቃ በተቻለን አቅም እንጸልያለን። ግን ደግሞ ወደ ራሳችን መመልከት አለብን እና ወደ ራሳችን እንመልከት፣ ጸሎት እናደርግ፣ ጀስት እንጽና። በቃ ዝግጁ ሆነን እንጠብቅ ጌታንና አቤላይ እግዚአብሔር አምላክ አሁንም መጽናናቱን ይስጥልን። በዛ ውስጥ ያላችሁ እዚህ ውስጥ ለሚሰሙ እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ሁላችሁም እግዚአብሔር አምላክ መጽናናቱን ይስጣችሁ ባላችሁበት እና ጌታ ያክብርልን። አኪዮስ እንግዲህ እንቋጭ እዚህ ላይ ይመስለኛል።